ሰላም ሰላም ኤቭሪባዲ እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ ስለ 200 ዴይሊ ሙቪንግ አቨሬጁ ስለ ቢትኮይን እና እንዲሁም ደግሞ ቤር ማርኬቶች ላይ የሚያደርጋቸውን ፕራይስ አክሽኖች እናያለን። የአሁኑ ከሌሎቹ የተለየ ነው። እውነትስ ቤር ማርኬታችንን ጨርሰናል? 60K ቦተማችን ነበረ ወይ የሚለው ካለፉት ቤር ማርኬቶች ጋር አናላይዝ የምናደርግ ይሆናል። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ደግሞ ከወደዳችሁት ላይክ አድርጋችሁ ማለፋችሁን እንዳትረሱ በትህትና ጠይቃለሁ። ወደ ዛሬ ቪዲዮ በቀጥታ እንሂድ። ሶ let me make myself bigger here። በዛሬ ቪዲዮ ክሊር ማድረግ የምፈልገው ነገር አለ። የአሁኑን ቤር ማርኬት ከሌሎቹ ጋር ስናወዳደራቸው is it really different የተቀየረ ነገር አለ ወይ የሚለውን በደንብ አናላይዝ እንድናደርግና እውነትስ ከተቀየረ ያ አክሰፕት ማድረግ እና ቡል ማርኬቱ ተጀምሯል ብሎ ኮንፈርም ማድረግ፣ እውነትስ ካልሆነ ደግሞ ክሪቲኩን አስቀምጠን ለምን እውነት እንዳልሆነ ማሳየትና ማረጋገጥ አለብን ብዬ አስባለሁ። ስቲል ያንን የቤር ማርኬት ኦቨር መሆኑን ኮንፈርሜሽናችን እኔ አላገኘንም ብዬ ነው የማስበው። ይህንን የምንበት ምክንያት አለኝ። 200 ዴይሊ ሙቪንግ አቨሬጁም ዋናው የዛሬው ቪዲዮአችን ዲስኮርሳችን ይሆናል እና ወደዚህ ሙቪንግ አቨሬጅ እንሄዳለን። ባክል ምክንያቱም ኢንትረስቲንግ የሆኑ ዴታዎችን የምናይበት ቪዲዮ ነው። ይህ በቀይ የምትመለከቱት ከኔ ኋላ ያለው ሙቪንግ አቨሬጅ ኢትስ ኮልድ 200 ዴይሊ ሙቪንግ አቨሬጅ you can find it in any indicators እዚሁ ትሬዲንግ ቪው ላይ ሰርች አድርጋችሁ ማግኘት ትችላላችሁ። እና እንደምትመለከቱት ዛሬ በጣም ቅርብ ሆነን ነበር ይሄንን ታግ ለማድረግ። ኦኬ let's make it on the logarithmic here በጣም ቅርብ ሆነን ነበር። አሁን ያለው ይህ ዴይሊ ሙቪንግ አቨሬጅ 83300 ላይ ነው approximately። ዛሬ ደግሞ የደረስንበት ፕራይስ አክሽን 82800 በጣም 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 ትንሽ ፐርሰንቴጅ ነበር የቀረን ዛሬ ለመድረስ እና how much about 0.5% yeah 0.5% ብንሄድ ኖሮ ወደ ላይ ታግ እናደርገው ነበረ። ዛሬ ምንድነው ቀኑ? ዛሬ it's 6th of May። ከዚህ በፊት ምን ብያችሁ ነበረ? May probably red ነው የሚሆነው እና ይሄንን ትሬንድ ላይን ደግሞ ኖቲስ እንድታደርጉት ፈልጋለሁ። ምክንያቱም you guys can check it out on the 4 hourly ከኤፕሪል ሎዋችን ጀምሮ ወደ ላይ እንደዚህ ይሄንን ታግ እያደረግነው እየሄድን ነበረ። ከዛ በኋላ ብሬክ ዳውን ካደረግን በኋላ አሁን ባክቴስት እያደረግነው ከትናንት ጀምሮ ትንሽ hovering on the upside top side of it hover እያደረግን እንገኛለን እና እሱም አንድ ሬዚስተንስ ነው። ሁለተኛው ከዚህ ቤር ፍላጉ የመውጣቱ ነገር ነው። አራተኛው ደግሞ ይህ የ200 ዴይሊ ሙቪንግ አቨሬጅ ነው። so let's go back in history እና ከዚህ በፊት የነበሩትን ቤር ማርኬቶች እስቲ እውነትስ ይህ ነገር ዲፍረንት ነው ወይ የሚለውን በደንብ ማየት ከእናንተ ጋር ማየት እንፈልጋለን። እና አሁን የምትመለከቱት እዚህ ጋር የ2022 bear market ነው። so in the 2022 bear market እንደምትመለከቱት ከቡል ማርኬት ሰፖርት ባንዳችን ከወጣን በኋላ እቺኛው እናውጣትና ወደ የት ነው? ወደዚህ እዩ ላይፍ let's change our color of the pencil so that we can see it. Wait a second, like this. እያያችሁት ነው። እዚህ ጋር ከደረስን በኋላ we can even zoom in. Wait a second. It's like this. Let's go right here and let's zoom in. ምክንያቱም there is this trend after we break the 200 daily moving average and እሱ እንደ ሬዚስተንስ ይሆናል። ግን ቡል ማርኬት ሬዚስተንስ ባንዱን ማለትም አንዴ ከወጣ በኋላ ሬዚስተንስ ባንድ ይሆናል። ይሄንን ሬዚስተንስ ባንድ እንይዘዋለን ወይ ነው ዋናው ጥያቄ። ምክንያቱም ማንይዘው ከሆነ ፌክ አውት ነው። 200 ዴይሊ ሙቪንግ አቨሬጁ ከነካ ነው በኋላ እዚህ ጋር እንደምትመለከቱት ወደ ታች መሄዳችን ቀጥለን ማለት ነው። ሶ የመጀመሪያው ስቴፓችን ብሬክ እናደርጋለን ከዚህ ቤር ማርኬት ሬዚስተንስ ባንዳችን። ከዛ በኋላ maybe we touch it we don't ከዚህ በፊት የነበሩትን ታሪኮችን እናሳያለን። ከደረስን በኋላ እንደገና ሪቴስት እናደርጋለን ይሄንን የቤር ማርኬት ሬዚስተንስ ባንዳችን የነበረውን አሁን ሰፖርት አድርገን ከዛ በኋላ ትንሽ another bounce ከዛ በኋላ ድሮፕ እናደርጋለን ማለት ነው። this is one of the trends ከ2018 ማውንስ እናሳያችኋለሁ። ምክንያቱም ተመሳሳይ ነገር እያየሁ ስለሆነ ነው። ኖቲስ እዚህ ጋር let's clean this up። እዚህ ጋር ከቤር ፍላጋችን ወጥተን ነበረ። ቢትኮይን ከቤር ፍላጉ ይህ ነበር ቤር ፍላጉ ፓራሌሉ ከሱ ወጥቶ it found 1 2 3 4 5 ዴይሊ ክሎዘሮችን አግኝቶ ነበር ከዛ ወጥቶ ማለት ነው። ከዛው ግን it was just a bear flag, it was just a fake out። ከዛ በኋላ ተመልሰን ወደታች ሄደናል። 2018 እንዴ 2018 ጋር የአሁኑን ቤር ማርኬት በጣም አወዳደር ነው አለና let's see
2018 ጋር ስንሄድ በጣም ተመሳሳይ ነገር እዚህ ጋር የምናያለን። እዚህ ጋር ልንነካው ብለን ሳንደርስበት for a very small amount of percentage how much it was it let's see እንዳሁኑ አይነት ዊክ ነገር ያገኘ ነው ያ it was about a half percent right here እዛ ጋር የደረስነው 5 of ሜይ ላይ ነበረ 5 of ሜይ ላይ ከዛ በኋላ ሪጀክት ተደርገን ወደታች መሄዳችን ቀጠል ይህ የሚሆንበት ፖሲቢሊቲ አለ ኦፍ ኮርስ ያ ግን ሌትስ ሲ ምን እንደሚሆን ታሪክ ምን እንደሚያሳየን ነው አሁን እንደምትመለከቱት እዚህ ጋር ለመንካት ነገር ደርሰን ሪጀክትድ ሆነን ወደታች ሄደናል ከቤር ፍላጋችን ላይኛው ፓርት ላይ ነው ፌክ አውት እያደረገን እንገኛለን ከ2022 ጋር ተመሳሳይ ነገር አለ ይህ የ2018 ቤር ማርኬት ነው bear market near didn't actually didn't touch it ከዚህ በፊት ያለውን ደግሞ የ2014ን ስንመለከት የ2014 was an inverse እዚህ ፌብሩዋሪ ላይ ሎ አገኘን ከዛ በኋላ የኤፕሪል was a lower low ከዛ ግን ተመሳሳይ ነገር እዚህ ጋርም የ200 ዴይሊ ሙቪንግ አቨሬጁን ታግ አድርገናል ስላይትሊ ከሱም ወደ ላይ ሆነን ሄደናል እና መች ነበር ይሄ ጁን ወር ላይ ነበር እዚህ ጋር ግን ራሊያችን ኤፕሪል ላይ ስታርት ነበር ራሊው ኢቨን ስታርት ከሜይ ጀምሮ ነበር ራሊው የተጀመረው እና አሁን ላይ ኦሬዲ we are up since April እና this is not a good example ይሄንን ለማሳይ ነገር ግን ኤግዛምፕሉ ጥሩ የሚሆነው የቤር ማርኬት ራሊዎች ወዴት ሄደው ሪጀክትድ እንደሚሆኑ ሞር ኦር ሌስ ስለሚያሳየን አሁንም እዚህ ጋር 200 ዴይሊ ሙቪንግ አቨሬጁን ነክቶት even it went above so let's write this 2014 even went above the 200 daily moving average okay so ታሪክ የሚያሳየን 2014 ላይ we went even above it we tagged it in June I guess for the first time June ላይ ነበረ ታግ ያደረግነው እዚህ ጋር ታግ ያደረግነው this was not a tag I guess እዚህ ጋር maybe we did tag it in when was this in March yep I guess in March we did tag it እዚህ ጋር we dropped እና ወደ ላይ ተመልሰን ሄድን so sustained የሆነ ታጉን ያገኘነው we didn't tag it for a while maybe in March we can say we tagged it ግን sustained የሆነ ማለት በጣም ከወረድን በኋላ ዲስታንስ ሆነን በደንብ እንደዚህ ወደታች ከወረድን በኋላ ቅርብ የሆነበት ታይም ፍሬም ብዙ አልነበረም 2022 ላይ we tagged it in March አሁን ላይ it seems like ሹር ሆኜ አሁን እኔ in the short term ሊፈጠር የሚችለውን ነገር ለእናንተ መናገር አልችልም እና it seems like ተች ሊያደርግ ይችላል እንደ 2018ም ደግሞ ሳይነካውም ሊመለስ ይችላል this might be the top we never know ነገር ግን የ200 ዴይሊ ሙቪንግ አቨሬጁ more or less ከሱ 1% ከሱ above ወይም below አካባቢ ላይ የምንደርስበት የቤር ማርኬት ራሊዎች እንዳሉ ታሪክ ያሳየናል ሌላኛው ነገር በጣም ኢንትረስቲንግ የሆነው በአሁኑ ሰዓት ላይ የሊኩዊዴሽን ጉዳይ ነው የሊኩዊዴሽን ማፑ ላይ if you go on the 7 day cumulative shorts ያሉት 2.4 ቢሊዮን ብቻ ናቸው cumulative shorts 9 ቢሊዮን no cumulative longs guys ሎንጎቹ በጠቅላላ 72000 ጋር ብቻ ቢትኮይን ከደረሰ 9.6 ቢሊዮን ሊኩዊዴትድ ይሆናሉ 30 ዴይ ላይ ተመልከቱት 30 ዴይ ላይ even another big story approximately 3 ቢሊዮን in shorts ሎንጎቹ ስንት ነው ያቸው 15 ቢሊዮን with a b this is not a sustainable rally by bitcoin ምክንያቱም ይህን ሁሉ ሎንጎችን አይተዋቸውም ወደ ኋላ ነው the maximum pain እያደረገ ነው bears are in disbelief በአሁኑ ሰዓት ላይ ቤሮች ያዩት ያለው ነገር ማመን አልቻሉም everybody is getting super excited not financial advice ግን I think እኔ የሾርት ፖዚሽን ላይ እየጨመርኩበት ነው በአሁኑ ሰዓት ላይ this is not financial advice of course ነገር ግን I think this is really interesting guys ይሄንን ዲስክሌመር አንብቡት እኔ I'm not a financial advice ነገር ግን looking at the data 15 billion in longs that will be liquidated at 69,000 imagine the catastrophe everybody's thinking ይሄ ነገር አይፈጠርም ነገር ግን I think the story says otherwise liquidation rate ማፑ ስትመለከቱት even in the 24 hour የቶፕ ሳይድ ሊኩዊዲቲውን እንዳለ ግራብ አድርገነዋል
ሎድ እያደረገ ነው እያያችሁት ነው አይደል? የቶፕ ሳይድ ሊኩዊዲቲ በጠቅላላ ግራብ ተደርጓል። ኢቨን ኦን ደ 48 hours ተመሳሳይ ስቶሪ ነው የምናየው። ቶፕ ሳይድ ሊኩዊዲቲ በጣም እንዳለ ግራብድ ሆኗል እያያችሁት ነው። በጣም ብዙ ሰዎች ሊኩዊዴት ተደርገዋል። ኦን ደ 3 days ኢቨን ደ ሴም ስቶሪ ሶ ደ ቶፕ ሳይድ ሊኩዊዲቲ በጣም በብዛት ያለው ሊኩዊዴት ተደርገዋል እና አይ ቲንክ ደ ኔክስት ዳይሬክሽን ኢዝ ዳውን። ምን ያክል ቢትኮይን ወደ ላይ ከዚህ በላይ ይሄዳል፣ ከዚህ በኋላ ምን ያክል ራሊ ያደርጋል የሚለውን መናገር አልችልም። ምክንያቱም አይ ዶንት ሃቭ ሃው ዱ ዴይ ሴይ ክሪስታል ቦል ሁሉ ነገር ፕሪዲክት የሚያደርግ ነገር ባቅ ኖሮ የሾርት ተርም ሙቭን ለሁላችሁም ነገራችሁ ነው ታውቁ ደስ ይለኛል። ነገር ግን ይህ እውነታው አይደለም። ሶ ሊኩዊዴሽን ማፕ የሚያሳየን የቶፕ ሳይድ ሊኩዊዲቲው እንዳለ ተወስዷል። ያያችሁት ነው። all of this liquidations has happened. If we go to wait a second to the levels 24 hours 400 million in shorts. That's a lot. That's a lot. That's a lot. So one thing is that the other thing is about the ፊር ኤንድ ግሪድ ላስት ታይም አፕዴት ሰጥቻችሁ ነበር። አሁን ላይ 46 ላይ ይገኛል። ነገር ግን በቅርብ ሰዓት ላይ we were going near in that neutral ትናንትና ኒውትራል ላይ ነበርን 50 ላይ ነበር። the last time we were neutral was wait a second let's have the raw data ይሄኛው እንደምትመለከቱ 60 አካባቢ ላይ የደረስንበት ታይም ፍሬም ነበረ። ቢትኮይን ወደ 50 ላስት ታይም የነበርንበት ታይም መች ነው ታውቃላችሁ? ጃንዋሪ 15 አካባቢ ነበር። ማርኬቶች ላይ እንደዚህ አይነት ራሊዎች ብዙ ሰዎች እንዲያምኑት ይሄንን ራሊ ፑሽ ስለሚያደርግ እዛ ላይ ነበርን። አሁንም ስቲል ይሄንን ሌቭሎች ላይ እየደረስን ነው። ኖት ዴር የት 50 ላይ ነን ያለ ነው። ላስት ታይም እዚህ ጋር ደርሰን ነው ወደ ኋላ ፑል ባክ ያገኘ ነው። the capitulation happened 61 ላይ ግሪድ ላይ ስንደርስ ነው እና we're not that much further so የኔ አመለካከት ስቲል አልተቀየረም ጋይስ you might call me stupid or dumb doesn't matter ነገር ግን እናንተ ከኔ ጋር አግሪ እንድታደርጉልኝ የምፈልገው ማርኬቱ የሚያሳየን ዴታ ነው። ወደ 200 ዴሊ ሙቪንግ አቨሬጁ ይሄዳል ብዬ ያሰብኩት የነበረው ቪዲዮዎችን ተመልሳችሁ ማየት ትችላላችሁ። እኔ ያሰብኩት የነበረው የጃንዋሪ ራሊው ላይ ነበር። የዛ ላይ ነበር ኤክስፔክቴሽኔ። the problem is ቤንጃሚን ካውን ሁሉ ጊዜ እንደሚለው bear markets makes fool of both bears and bulls the major part of the time ቤሮቹ ፉል ይመስላሉ፣ እነሱ ስቱፒድ ይመስላሉ። that's how the thing works and then in 3 weeks in 4 weeks everything changes ሁላችንም እንደምናውቀው ነው ቤር ማርኬት ላይ እንዴት አይነት ፕራይስ አክሽን እንዳለና አሁንም ስቲል የተቀየረ ነገር አለ ብዬ አላስብም። አይ ቲንክ ቶፓችንን ለማግኘት በጣም ቅርብ ሰዓት ላይ ነን ያለ ነው። ከዚህ በላይ ፈርደር የምንሄድ አይመስለኝም ወደ ላይ and so there are many reasons that the reasons that I am like this እንደዚህ confirmed ማለት firm ሆኜ እየተናገርኩ ያለሁት ነገር በምክንያት ነው ልላችሁ ነው እና ይህ ቪዲዮ I hope it was useful ምክንያቱም ይህ 200 ዴይሊ ሙቪንግ አቨሬጅ አሁን 83000 ነው ያለው። ልንነካው እንችላለን፣ ከሱም ትንሽ አልፈን ልንሄድ ፐርሰንት እንችላለን። ታሪክ የሚያሳየን ይሄ ነው። ሌላኛው ኮንቪንስ የማያደርገኝ ነገር ስቲል እዚህ ጋር ከታች እንደምትመለከቱት ቮሊዩም is trending down guys. Price is going up and volume is going down. ቮሊዩም ኮንፈርም የሚያደርገው ራሊ is not a sustainable ራሊ። ትክክለኛውን ራሊ ላሳያችሁ። ለምሳሌ ፕራይስ was moving higher አይደለ? ተመልከቱት ቮሊዩም ምን እያደረገ ነበር። it was trending higher አያችሁት? እንደዚህ ሲሆን ነው። ቮሊዩም ግን ኮንፈርም ማያደርግልን ከሆነ ይሄንን ራሊ ሾርት ሊቭድ የሆነ ራሊ እንደሆነ ያሳየናል። ተመሳሳይ ነገር እዚህ ጋር ማየት ትችላላችሁ። ቮሊዩም was very low እዚህ ጋር ያያችሁት ነው። ወደ ታች ትሬንድ እያደረገ ነበረ። ፕራይስ ወደ ላይ እየሄደ ነበረ። even in right here price was going up 2018 በጣም አሪፍ ኤግዛምፕል ነው። ፕራይስ was ወደ ላይ እየሄደ ቮሊዩም ግን ወደ ታች እየሄደ ነበር ጋይስ ያያችሁት ነው። ኮንፈርም አያደርገውም ነው ራሊውን ጥያቄውና ዋነኛው ጉዳያችን። ስለዚህ I would be very careful ከተሳሳትኩ መጥቼ እነግራችኋለሁ። ነገር የተቀየረ ነገር ካለ ቢትኮይን ጊር ቱ ዴታ ሮዋዩን ሪፍሬሽ እናድርገውና እዚህ ጋር የመጨረሻ አፕዴት ልስጣችሁ፣ ከዛ ቪዲዮ እንጨርሰዋለን። it was just a quick update የኔን ስታንስ ልስጣችሁ ብዬ ነው። ፕራይስ ወደ ላይ ሲሄድ አልደበቅም፣ ቪዲዮ አለመስራት አይደለም የኔ ፖዚሽን ኢንስቴድ ያለኝን አቋም በግልጽ ለእናንተ መናገር ስለምፈልግ ነውና ወደ ላይ ሲሄድ
ፓኒክ አላደርግም እና ወደ ቪዲዮዎች አልቀርጽም፣ ምንም ነገር ቶፒኮችን አልናገርም እናንተና መደበቅ ቀላል ነገር ነው። ነገር ግን ስቲል የኔ ስታንስ እዛ ውስጥ ነው ያለው። እያያችሁት ነው። ከ2022 ጋር አውት ፐርፎርም እያደረግን እንገኛለን። ከ2018 ጋር አውት ፐርፎርም እያደረግን ነው። 2014 ላይ ተመሳሳይ ሌቭሎች ላይ ነን ያለ ነው። የ2014 ቶፑን ያገኘው እዚህ አካባቢ ነበር። አረንጓዴው ስትመለከቱ ሌላኛውን ብናጠፋና ባሳያችሁ ተመሳሳይ ሌቭል ላይ ነው። ጁን ላይ ነው የ2014 ቶፑን ያገኘው። አሁን ላይ ግን አይ ገስ ዊ አር ኒር ዳት ቶፕ። አፓርት ፍሮም ዳት አዲስ ዜና ነገራችሁ ብዬ ነበር። በጣም ኢንትረስቲንግ የሆነ ዜና ነው። ሶ ዚስ ኢዝ ዘ ኒውስ። ማይክል ሴለር ያ ሰውዬ ቢትኮይናችሁን መሸጥ የለባችሁ መቼም፣ ካስፈለጋችሁ ኪድኒያችሁን ኩላሊታችሁን ሽጡ ያለው ሰውዬ በአሁኑ ሰዓት ላይ በትናንትናው ዕለት ቢትኮይናችንን የምንሸጥበትን ፖዚሽናችን ማለት ሀሳቡን ቫሊዩት እያደረግነው ነው ብሎ ተናገረ። አይ ሚን ዲስ ኢዝ ክሬዚ ጋይስ፣ ከምታስቡት በላይ ኢትስ ክሬዚ። ምክንያቱም ማይክል ሴለር ኢዝ ሴይንግ ዲስ they're about to start selling their bitcoin። ማርኬቶች የማርኬቶችን ኢራሽናሊቲያቸውን እንድታዩ ነው ፈልገው። ማይክል ሴለር ይሄንን ነገር እየተናገረ አዲስ ሞመንት ማርኬቶች ራሊ እያደረጉ ነው። but when everything sinks in ነገሮች እንዳለ ሲንክ ኢን ማድረግ ሲጀምሩ ማርኬቶች ያለንበትን ሌት ቢዝነስ ሳይክልን በደንብ ሪላይዝ ሲያደርጉ ስለምን እንደምናወራ በደንብ ታውቃላችሁ። ስለ ለሚፖለራ ማርኬቶች ያለንበትን የሌት ቢዝነስ ሳይክል ኢንቫይሮንመንት ሲያውቁ ምን አይነት ነገር እየጠበቀን እንደሆነ ምን አይነት ክራይሲስ ሪሴሽን እየጠበቀን እንደሆነ ሪላይዝ ሲያደርጉ እንዴት ወደታችን እንደሚሄዱ you guys have no idea። ምክንያቱም ያዋችሁ እነዚህ ሪሴሽኖች የ2010 ሪሴሽን ተመልከቱት። ሌት ቢዝነስ ሳይክል ላይ ነበረን። ኦይል ስፓይክ አደረገ። S&P 500 corrected tons of amounts። ያያችሁት ነው። እዚህ ጋርም ተመሳሳይ ነገር። so this irrationality by the markets can go on for a while. it can go on, it's true። ይሄ ነገር ሊቀጥል የሚችልበት ፕሮባቢሊቲ አለ። ነገር ግን we are in that topping phase ብዬ ነው የማስበው። ሌላኛው ነገር ቪዲዮችን ከመጨረሳችን በፊት ይሄን ልንገራችሁ። ቶፒንግ ቴል ፎርም አድርገናል ብያችሁ ነበር S&P 500 ላይ። ይህ የዴሊ ክሎዥር ከዚህ ቶፒንግ ቴሉ አባቭ ሆነ ክሎዝ የሚያደርግ ከሆነ which seems probable at this point never say never። የዴታዎቹ ኒውሶቹ የሚወጡት ምን እንደሆነ አይታወቅም እና ከዚህ ሎወር ሆኖ የሚዘጋ ከሆነ this topping tail is still valid። ማይሆን ከሆነ ግን ኢንቫሊዲቲውን እናገኛለን። so the ቪዲዮችን ቢትኮይን ወደ 200 ዴይሊ ሙቪንግ አቨሬጁ እየሄደ ይገኛል ብዬ ጨርሳለሁ። ከዛ ፖይንት ላይ ግን በብዛት ሬዚስተንስ እናገኛለን። ይህ ቤር ማርኬት እውነትስ ከዚህ በአሁኑ ሰዓት ላይ ያገኘ ነው ቤር ማርኬት እውነትም አልቋል ወይስ አላለቀም የሚለው ነገር አብረን ኮንፈርም የሚያደርግልን ይህ 200 ዴይሊ ሙቪንግ አቨሬጅ ነው። በሚቀጥሉት ቀናት ላይ አዲስ ነገር ካለ ማሳወቃችሁ ይሆናል። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አለሙ ነው። ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ለቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። see you next time።